በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ግብረ ሰዶም በማለት ከዛም ባሻገር ደግሞ በታቦትና በጻድቃን ሰማዕታት ላይ ሲያላግጥ ሲሳደብ ሲተች የነበረው ግለሰብ ፓስተር ትዝታው ወደ አገር ቤት መግባቱ የሚታወቅ ነው። ይህን ተመልክቶ ትዝታው የአሜሪካ ዜግነት ስላገኘ መከሰስ አይችልም የሚሉ በርካታ ነገሮች እየተነሱ ይገኛሉ። እሱም በተመለከተ የህግ አካል የተናገረችው ንግግር አሰማችኋለሁ። አብራችሁን ቆዩ። በሌላ መረጃችን ስናቀና ድል ለእስራኤል ድል ለፍልስጤም የሚሉ ኢትዮጵያን በሶሻል ሚዲያ ላይ መበራከታቸው እጅግ በጣም አሳፋሪ ነው ሲሉ ተሰምቷል። ይህም በተመለከተም እጅግ አዳዲስ ቪዲዮዎች አሉ። እሱም በተመለከተ አወራችኋለሁ። በእስራኤልና በኢራን መካከል የሚደረገው ጦርነትም እጅግ ተፋፍሞ ቀጥሏል። በትላንትናው ዕለት ዶናልድ ትራምፕ ማለት ነው ያለ ምንም ቅድመ ሁኔታ ኢራን እጇን እንድትሰጥ ምልከታ ቢያቀርቡም ኢራን ግን እስካሁን ምንም አይነት እጅም ልትሰጥ እንደማትችልና ለመዋጋት ሞራሉ እንዳላት ማሳውቃለች ማለት ነው። ይህም በተመለከተ ሰፋ ያለ መረጃ ይዘመተናል። ሶሻል ሚዲያ ታሪክ ለ15 ዓመታትን በበርካታ እምነቱ ሲቀይር የሚታወቀው እጅግ ወዝጋባው ዮኒ ማኛ የተባለ ግለሰብ አሁንም በቤተክርስቲያን ላይ አፉን መክፈቱን እንደቀጠለ ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው ዛሬም ቁም ነገር አዘል መረጃዎችን ሰበር ወሬዎችን ይዘልናችሁ መጥተናል ማለት ነው። እንደተለመደው ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። ወደ መጀመሪያው እጅግ አሳዛኝ መረጃ ነው የምንሸጋገረው። እጅግ አሳዛኝ አስከፊ መረጃ በአዳማን የተከሰተው ይህ ወንጀል በጣም እጅግ ሰቅጣጭ ነው። በርካቶችም አዝነዋል፣ ተከፍተዋል። እስቲ አዳምጡት። አዳማ ከተማ ከሰሞኑ አንድ ከበድ ያለ ወንጀል ተሰምቷል። ወንጀሉም ለመስማት ሁላ የሚሰቀጥጥ ነው። አንዲት ወጣት አሁን ላይ በውል ባልታወቁ ግለሰቦች ተቆራርጣ አንገቷ የለም ከአንገቷ በታች ሰውነቷ ተቆራርጦ እጇ ከትከሻዋ ጋር ታስሮ በአሰላ መናኸሪያ ማለትም ከጥቁር አባይ ገባ ብሎ በሚገኘው መናኸሪያ በሻንጣ አድርገው መኪና ላይ ጭነው አስክሬኗ ተገኝቷል ማለት ነው። ፖሊስም ይህንን ወንጀል እያጣራ ሲሆን ይህም ህዝቡን በጣም አስደንግጦ ህዝቡን አሸብሯል። ይህ ድርጊት የደረሰበትን ሁኔታ ወይንም ደግሞ ይህ ወንጀል የደረሰበትን ሁኔታ አጣርቼ ውጤቱን የምነግራችሁ ይሆናል። እንግዲህ ወደ የተከበራችሁ ተመልካቾቻችን እንደሰማችሁት ነው በአዳማ በአሰላ መናኸሪያ አካባቢ ነው የተገኘችው እቺ ሴት። በጣም በሚገርም ሁኔታ ሰውነቷ ላይ ምንም አይነት እንግዲህ ታውቃላችሁ በልብስ ቦርሳ ነው እንግዲህ የሚያክል ሰውነቷን በልብስ ቦርሳ አፈነው ይዘውት ነው እንግዲህ ቆራርጠው አስቀምጠው የሄዱት ማለት ነው። እንግዲህ የሰው ልጅ በዚህ መልኩ ጭካኔ በዚህ መልኩ የግድያ ወንጀሎችን ስናይ በጣም እየበዛ መጥቷልና ሞትንም እየተለማመድ ነው መተናል። እግዚአብሔር ደጉን ጊዜ ያምጣስ። ምን ይሻላል ቤተሰቦቻችን? ምን ይሻላል? እንደዚህ አይነት ጨካኝ ዘመን ባለንበት ጊዜ ፊልም ያስለቅሳል። እናንተን በጣም የሚገርማችሁ ነገር ፊልም ያስለቅሳችኋል። እናንተ የሆነ ፊልም አለ አስለቀሰ ምናምን ትላላችሁ። ኢትዮጵያ ውስጥ የሚደረገው ወንጀል የሚደረገው ሰብአዊነት የሌለው እጅግ አደገኛ ነገር በጣም ከባድ ደረጃ ላይ ደርሷልና እግዚአብሔር ደጉን ጊዜ እንዲያመጣልን ጸልዩ። ከምሬ የምላችሁ ጸልዩ፣ በየእምነታችሁ ጸልዩና ወደ ሁለተኛው መረጃችን ነው የምንሸጋገረው። እጅግ ማስጠንቀቂያም ጭምር ነው ለወላጆች ለእናቶች ማለት ነው። በደንብ አድርጋችሁ አዳምጡኝ። እንግዲህ በጣም የሚያሳዝን ነው። በጣም ጥንቃቄ የሚያስፈልገው መረጃ ነው። አዳምጡት። ወላጆች ጥንቃቄ አድርጉ ተብላችኋል። በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የህፃናት የቀዶ ሕክምና ሬዚደንት ሐኪም የሆነው ዶክተር ዮናታን ከተማ በስራ ላይ ያለ ያጋጠመውን ያልተለመደ አስደንጋጭ ክስተት አካፍሏል። ይህ በደረት ራጅ ምስል ላይ የሚታየው የ6 ወር ህፃን በሚያሳዝን ሁኔታ እናቱ እንዲጫወትበት የሰጠችው ቁልፍ በድንገት ውጦት እንደተገኘ ያሳያል። እናትን ስንጠይቃት ልጁ የዋጠው 2 ቁልፍ እስከነ ማንጠልጠያ ቀለበቱ እንደሆነ ነገረችን። በፊት ለፊትና በጎን በኩል በተነሳው የደረት ራጅ ምስሉ ላይ ቁልፎቹ እስከ ማንጠልጠያቸው በግልጽ ይታያሉ። እንደ ድል ሆኖ ልጁ ላይ ምንም ጉዳት ሳይደርስ በቀላል ማደንዘዣ በድንገተኛ ሕክምና ቁልፎቹን ልናወጣለት ችለናል ብሏል ሐኪሙ። ይህ ችግር በተደጋጋሚ ህፃናት ላይ ሲከሰት ይስተዋላል። በአብዛኛው ከተለመዱ የሚዋጡ ባዕድ ነገሮች መካከል ሳንቲም፣ የስክሪፕቶ ክዳን፣ የእጅ ሰዓትና ትናንሽ የመጫወቻ ዕቃዎች፣ ባትሪ፣ ራጠሬ፣ አተር፣ ሽምብራ፣ ባቄላ፣ ለውዝ የመሳሰሉት እንዲሁም ደግሞ ሌሎች ትናንሽ ባዕድ መጫወቻ ዕቃዎች ይካተታሉ። እነዚህን ነገሮች ህፃናት በአፋቸው ይዘው ሲጫወቱም ባለማወቅ በድንገት ከዋጧቸው ልጆቹ ላይ ከቀላል የጤና እክል እስከ ህይወትን ሊቀጥፍ የሚችል ድንገተኛ አደጋን ሊያስከትልባቸው ስለሚችል በተቻለ መጠን በተለይ እድሜያቸው ወላጆች ጥንቃቄ አድርጉ። ለልጆቻችሁ ዕቃ አትስጧቸው። አንዴ እስከ ሞት ድረስ ሊያጋልጥ ይችላልና ይሄ ልጅ የተገኘው ሆዱ ላይ ቁልፍ ተገኘ። በጣም በሚያሳዝን ሁኔታ ማለት ነው። ቁልፍ ከነማንገቻው ማለት ነው እና በጣም ያሳዝናል። ወላጆች ጥንቃቄ አድርጉ። ለልጆቻችሁ ጥንቃቄ አድርጉ። ይሄ ለማስጠንቀቂያ ያመጣሁት የዛሬው መረጃ ነው። ወደ ቀጣይ ቪዲዮዎችን እንሸጋግራለን።
ወደ ሌላኛው እጅግ አንገብጋቢ መረጃ ስንሸጋገር ፓስተር ትዝታው ወደ ሀገር ቤት መግባቱ የሚታወቅ ነው። የግለሰብ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪም እንደነበረ የሚታወቅ ነው። በስነ ምግባር ግድፈት ምክንያት ቤተክርስቲያናችን እንዳወገዘችውም የእሱንም ዘማሪዎች አብዛኞቹ ኦርቶዶክሳውያን እንዳይዘምሩ ቤተክርስቲያናችን አውግዘዋለች። ይህ ሰውዬ በቅርብ ማንን ተማምኖ እንደሆነ አይታወቅም። ወደ ሀገር ቤት ገብቷል። ገብቶም አሁንም መናገሩን አላቆምም ማለት ነው። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትናንትናው ምሽት ያወጣችው መረጃ ፓስተር ትዝታውን ከሳለች። ክሱን ካዳመጥን በኋላ የአሜሪካ የሰሎን ይከሰሳል አይከሰስም የሚለውን እናዳምጣለን። አብራችሁ ቆዩ። ኦርቶዶክስ ተዋሕዶ የመተትና የጠንቋይ ቤት ናት በማለት ሲናገር የቆየው ትዝታው ሳሙኤል ቤተ ክርስቲያኒቱ ክስ መሰረተችበት። አቶ ትዝታው ሳሙኤል ነዋሪነቱ በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምእመኑ ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱ ቤተክርስቲያኒቱ ገልጻለች። ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶም ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ፣ የጸሎት፣ የታሪክ፣ የገላትና ድርሳናት መጽሐፍት ደውያንን መጽሐፍ ናቸው፣ መጥፋት አለባቸው ማለቱ ገልጿል። በዚህም ዛሬ ሰኔ 10 ቀን 2017 ዓ.ም የቤተክርስቲያኑ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብት ለሚፈቀድለት የአቃቤ ሕግ ዘርፍም እንዲተላለፍ ጠይቋል። ሰማችሁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትላንትናው ምሽት ባወጣችው መግለጫ ማለት ነው ፓስተር ትዝታውን ለመክሰስ ዝግጁ መሆኗንና ተከትሎ ፓስተር ትዝታው ማለት ነው ለወንጌል ነው ቢታሰር የሚሉ አንዳንድ የፕሮቴስታንት እምነት ተከታዮች ስርዓታችሁን ብትይዙ ደስ ይላል። ወንጌል እንደዚህ አይሰበክም። ሲጀምር የሌላውን ቤተ እምነት ንካ የሚል የለም። ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ የሚል የእግዚአብሔር ቃል እንጂ የእግዚአብሔር ቃል እንደዚህ የሰውን እምነት እየተቸ የሰው እምነት እየሰደብክ የሰው እምነት እያንቋሸሽ ወንጌል ይሰበካል ማለት ዘበት ነው። ስለዚህ መጽሐፍ ቅዱስን በማያዘው መልኩ እናንተ ግን ለወንጌል ነው የሞተው ለወንጌል የታሰረው ምናምን እያላችሁ ራሳችሁን ባታታሉ ጥሩ ይመስለኛል። ሌላው ደግሞ ፓስተር ትዝታው የተባለው ግለሰብ አሜሪካዊ ነው መከሰስ አይችልም የሚለው እስቲ የህግ አካል የሆነችው እህታችን እስቲ የምትናገረውን ሰምተን እንጣ። ትዝታው ሳሙኤል በፌዴራል ፍርድ ቤቶች ሊከሰስ እና ሊፈረድበት ይችላል። እንዲቆያችሁን ጠበቃ ሰብለ ሰፋኒ። እንግዲህ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁም አማኞቿን ዘልፏል፣ አንቋሿል በሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ እንደቀረበበት ታውቋል። ይህን ተከትሎ በርካቶች የግለሰቡን አሜሪካዊ መሆን አንስተው በፍርድ ቤቶች ሊከሰስ አለመቻሉን እየጠቀሱ ይገኛል። ይህን በተመለከተ የፌዴራል ፍርድ ቤቶች አዋጅ ቁጥር 1234 በተጠቀሰው መልኩ በሌሎች እምነቶች ላይ ማንቋሸሽ ወይም ዘለፋ፣ ስድብ ተፈጽሟል በሚል በሚነሱ ጉዳዮች ላይ እንዲሁም ደግሞ ዓለም አቀፍ ስምምነቶችን ለምሳሌ የእምነት ነፃነትን አይነት በአይሲሲፒአር የተቀመጡ መብቶችን የሚጻረሩ ተግባራት ላይ የሚነሳ የወንጀል ጉዳይን አስመልክቶ እንዲሁም ደግሞ የኢፌዴሪ የወንጀል ሕግ መነሻ ተደርጎ በሚነሱ ጉዳዮች ላይ የመወሰን ስልጣኑ የፌዴራል ፍርድ ቤቶች ስለመሆኑ የወንጀል ዳኝነት ስልጣን እንዳላቸው ያመለክታል። ከዛ ውጪ ግለሰቡ መከሰሱ ተገቢ ነው የሚለውን አስመልክቶ የኔ አቋም በየትኛውም እምነት ላይ ማናችንም ዘለፋና ማንቋሸሽ መፈጸም የለብንም። እንዲህ አይነት ሰዎች በየትኛውም እምነት ያሉ ቢቀጡ ይህንን ነገር ለማስቆም ይቻላል። ያለበለዚያ ግን እንዲህ ያለ ብሽሽቅ በጊዜ ሂደት የእምነት ጦርነት ዜጎች አሁን ካለብን እንደገና ብሔር መነሻ ሌላ ደግሞ ፓስተር ትዝታው አይታሰርም አይጠየቅም ምክንያት ያለኝ የሚል በጣም እጅግ ድንቅ ንግግር አለ። እስቲ እቺን ንግግር አዳምጡ። እኔም በጣም ግራ ተጋብቼ ነበርና እስቲ አዳምጡ። ያለ ምክንያት ፓስተር ትዝታው በኮንፊደንስ እዚህ ሀገር አይመጣም። እስቲ አዳምጡት። ትዝታው ሳሙኤል አይታሰርም አይጠየቅም ይጠየቅልን ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ እያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም፣ ኃላፊነቱን እንወስዳለን
ማንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም፣ ከዚህ በፊትም የተለመደ ነገር ነው። ማስረጃ ካላችሁ ልንገራችሁ። ዮኒ ማኛ ታውቁታላችሁ። በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው ዮኒ ማኛ። የምታስታውሱ ከሆነ የሆነ ሰዓት ዮኒ ማኛ ኢትዮጵያ መጥቶ ነበር። የኢትዮጵያ ሕግ ስለማይጠይቀው ይመስላችኋል እሱ ዘው ብሎ ኢትዮጵያ የመጣው አይደለም። ልክ እንደ ትዝታው ሁሉ ከባድ አካል ከጎኑ ስለነበረ ነው። ኃላፊነቱን ወስዶ ፕሮሚስ ገብቶ ያመጣው አካል ስላለ ነው እንጂማ የኢትዮጵያ ሕግ ቢፈጸምማ ኖሮ እንደ ትዝታውና ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና በብሔር በፖለቲካው በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት ሀገር አይደለችም። ለዚህ ደግሞ ትልቁ ማስረጃዬ ጃኒ ነች። በህይወቷ አንዴ ተሳሳተች። ለዛ ስህተቷም ደግማ ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ሕግ ምን አደረጋት? በቁጥጥር ውስጥ አዋላት። እንግዲህ አስቡት፣ አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ውስጥ የሚያውል ሕግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር የጥላቻ ንግግር የሚናገሩ ግለሰቦች በነጻነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል። ለሐቅና ለእውነት የቆመ ሕግ አላት ኢትዮጵያ። ችግሩ ምን መሰላችሁ? የተናገረው ምንም ስህተት አይወጣለትም እና ይሄ ፓስተር ትዝታው የተባለ ሰውዬ የሚገርም ወንጀል ሰርቶ ኦርቶዶክስን እንደዚህ ሰድቦ እንዴት ያለ ምክንያት ማለቴ እንዴት ወደ ሀገር ቤት ገባ? የማይጠይቅበት ቃል የገባለት ሰው አለ ማለት ነው። በጣም በሚገርም ሁኔታ ማለት ነው። ግን አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳዋለች። ምንመለከተው ይሆናል። ይሄ ሰውዬ ፍርድ ይሰጠዋል አይሰጠውም? ምንመለከተው ይሆናል። አብራችሁን ቆዩ። ወደ ሌላ መረጃ እንሸጋገራለን። ሌላኛው መረጃ ስንሸጋገር ደግሞ በእስራኤልና በኢራን መካከል የሚደረገው ጦርነት ተፋፍሞ ቀጥሏል ማለት ነው። ይህን ተመልክቶ ኢትዮጵያ ውስጥ ቁጭ ብለው እቺ ሶሻል ሚዲያ አለች፣ ፕላትፎርም አለች፣ ድል ለእስራኤል፣ ድል ለፊሊስጤም፣ ድል ለኢራን የሚሉ ሰዎችን የሚመለከት አንድ ቪዲዮ አሰምቻችሁ ልምጣ። አንጀት ያራስ። እስቲ አዳምጣችሁ ልምጣ። ሰላም ለምዶብኝ ነው ይቅርታ። ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። ሴጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሳንቲም። ኢትዮጵያ ላይ እንቁላል ስንት ነው? ቲንክ አባውት ኢት። 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 ዓመት ፈጅቶብናል። ማለቁንም ፈጣሪ ይወቀው። ምድረ ነቅሎ ሯጭ የቅቤ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕድ አምልኮ ነው የምን አባ ኢትዮጵያ ነው የሚሉ። እስራኤል ሄደ ኢትዮጵያ ብትለው አዱን ግብሽት ገራር ሄል ነው የሚል። ገብቷል? የሚጣሉት በቴክኖሎጂ ነው። የተጣሉት ያሉት በቴክኖሎጂ ነው። እኛ የምንጣለው ምንድነው? በግጦሽ መሬት ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነህ ከኢራን አንቲል ነው። በሁለቱ ጦርነት ውስጥ 100 ሰው አልሞተ። በጦርነቱ ማለት 100 ሰው አልሞተ። እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለነ። ምድር አሽቃባጭ። ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። መጀመሪያ አንተ ቁም፣ በሁለት እግር ቁም። እስቲ መጀመሪያ ቁምና አሳየኝ። አቦኔ እኮ ኢትዮጵያ አይደለም አረስ ንግግር ከእስራኤል ጎን ነኝ፣ ከፍልስጤም ጎን ነኝ ምናምን ነገር በጣም ነው የሚያሳዝነኝ። የኢትዮጵያ ህዝብ ግን እግዚአብሔርን የዋዎች በቃ ይሁን በቃ እዛም ልጥፍ እዚህም ልጥፍ የማትለጠፉበት ቦታ የለም። አራ ራሳችን እንመልከት፣ ምን ኑሮን ተመልከት። ያው መረጃ ስናቀራ ደግሞ መምህር ደረጀ ዘወይንዬ አዶናይ ላስ አድርጎታል። ላስ አዳምጡት። ቅርቡ እንኳን አንድ ከካናዳ ነው ከየት መጣ የተባለ አዶናይ ነው ምናምን የሚባል ስብዕና የሌለው ልጅ እኔ 4ኛ ክፍል በታች ሆኜ ነው ሴክስ የጀመርኩት ብሎ ማውራት በሚዲያ ደረጃ ምን ያክል ጋጠወጥ እንደሆነ ሴታሴት የሆነ ልጅ ነው ልጁ ራሱና የሰራውን ስራ አንዳንዶቹ ግልጽነት ጋጠወጥ ሴታሴት ሁሉ ነገር ቦታ አለው። እኛ ኢትዮጵያውያን ለድርጊትም ላነጋገርም እንቆጠባለን። ሁሉ ነገር አይነገርም። ባልና ሚስት በአደባባይ የማይሳሰሙባት ሀገር ናት ኢትዮጵያ። ስለዚህ እንደዚህ ሚዲያ ላይ ወጥቶ ተራ ነገር ይሄ እኮ ለሱ ውርደት ነው። እኛ በቤተክርስቲያናችን ከጋብቻ በፊት የሚደረግ ግንኙነት ዝሙት ነው የሚለው ደረጀ ዘወይንዬ ያንዳንድ የተጠቀማቸው ቃላት እንጂ አዶናይ በጣም ብዙ ብናገር ደስ ይለኛል። በጣም ብዙ ማለት ኦቨር አክት አታብዛ። ባይዘው ሶሻል ሚዲያ ላይ ቪዲዮ በሰራበት ደስ ይለኝ ነበርና ኦቨር አክት አታብዛ። በጣም የሚደብር ማንነት
በአራተኛ ክፍል እንደዚህ አድርጌያለሁ ምናምን እንደዚህ አድርጌያለሁ። በጣም የሚደብር ማንነት ነውና ብችል ብትደበቅ ጥሩ ነው። ወደ መጨረሻው መረጃችን ስንሸጋገር በኢራንና በእስራኤል መካከል የሚደረገው ጦርነት ቀጥሎ እንዳለ ነው የሚታወቀው። እንግዲህ አሜሪካ ጣልቃ ገብነቷን በግልጽ እያሳየች ትገኛለች። በትላንትናው ዕለት ማለት ነው ዶናልድ ትራምፕ ማለት ነው ቃል በቃል ያለምንም ቅድመ ሁኔታ ኢራንን እጅ እንድትሰጥ ቢነግራትም ኢራን እስካሁን ድረስ ምንም አይነት ምላሽ ባለመስጠትም ጭምር እንዲሁም ጦርነቱ ተመችቶኛል እያለች ነው የምትገኘው። እንግዲህ በትላንትናው ዕለት ማለት ነው የእስራኤል እንግዲህ አየር ኃይሎች የኢራንን ከተማ በድባቅ ሲመቱ አምሽተዋል ማለት ነው። ኢራንም የተለያዩ ባላስቲክ ሚሳይሎችን ወደ እስራኤል አዝንባ ነበር በቴል አቪቭ ላይ ማለት ነው፣ በተለያዩ ከተሞች በኢየሩሳሌም ጭምር። እንግዲህ ጦርነቱ እየተካሄደ የሚገኘው በእስራኤልና በኢራን ብቻ አይደለም። አሜሪካ ጣልቃ ገብነትም አላት። በዛ ውስጥም ደግሞ የኢራንን ቴህራን የሚገኙትን ህዝቦች ውጡ በማለትም አስጠንቅቃለች ማለት ነው። ዶናልድ ትራምፕ አስጠንቅቃለች ማለት ነው። በተመለከተ በትላንትናው ዕለት በቴህራን ማለት ነው ከፍተኛ የሆነ የትራፊክ መጨናነቅ እንደነበረም ተሰምቷል። ይህን ተመልክቶ ውድ የተከበራችሁ ተመልካቾቻችን ጦርነቱ እንደዚህ የሚካተት ከሆነ ራሽያም ቻይናም የተለያዩ ሀገሮችም ሊገቡ እንደሚችሉ መረጃዎች ያሳያል እና ይሄ ወደ ሶስተኛ ዓለም ጦርነት ሊንቀሳቀስም ሊመራን ሊችል የሚችል አደገኛ የሆነ ጦርነት ነው። ምክንያቱም አሜሪካ ጣልቃ ገብነቷን በግልጽ በማሳየት ጭራሽ ቃል በቃል ምንም ያለምንም ቅድመ ሁኔታ ኢራንን እጅ ስጭ እያለች ነው። ኢራን ደግሞ በምንም ታምር እጅ አልሰጥም እዋጋለሁ ብላለች ማለት ነው። ይሄ ነገር ወደ ተፈለገ እልቂትም ሊቀጥል እንደሚችል መረጃዎች ያሳያሉ ማለት ነው። በቀጣይ አዲስ መረጃዎች እስከምናቀርብላችሁ ቸር ሰንብቱ። መልካም ጊዜ ይሆንላችሁ።